take me home, United, to the place I belong, to Old Trafford, to see United. Take me home, United Road. Take me home, United Road. Oh, take me home, United Road. ሰላም ተወዳጆቹ ታላቁ የማንቸስተር ዩናይትድ ደጋፊዎች በያላችሁበት የዓለም ክፍል ሁሉ ሰላማችሁ ብዝት ይበል። ዛሬ የተገናኘነው በማንቹሪያ ደርቢ የ31ኛ ሳምንት የእንግሊዝ ፕሪሚየር ሊግ እሁድ ምሽት 12 ሰዓት ላይ ማንቸስተር ዩናይትድ ከማንቸስተር ሲቲ በኦልድ ትራፎርድ ጨዋታውን ያከናውናል። ከጨዋታው በፊት ሩበን አሞሪም ከጋዜጠኞች ጋር ቆይታ ያደርጓል። እያንዳንዱን ቆይታውን ልናስዳስሳችሁ ነጮቹ እንደሚሉት ኤች ወርድ ልናስቃኛችሁ ከናንተ ጋር ተገናኝተናል። በብዙ ርዕሰ ጉዳዮች ላይ ነው እንግዲህ መናገር የቻሉ በቲም ኒውስ ከጉዳት ስለሚመለሱ ተጫዋቾች፣ ከሲቲ ጋር ስለነበረው ፉክክር፣ በኢታድ ሲቲ ስላሸነፈበት ጨዋታና ወደ ሊጉ ከመጣ በኋላ ያንተ ትልቁ ጨዋታ ይሄ ነው ብለው ጠይቀውት ነበር። ምላሹን አስዳስሳችኋለሁ። ስለ ኬቨን ደብሬን ከሲቲ ጋር ስለመለያየቱ ሀሳብ ሰጥቷል። ማንቸስተር ዩናይትድ እና ጋርናቾ ስላላቸው ፈተና ወይም ቆጣይነት፣ ጋርናቾ ስላለው ብቃት፣ ሜሰን ማውንት በጨዋታው ውስጥ በቋሚ አሰላለፍ ስለመጀመሩና አለመጀመሩ 20ኛ የሊግ ጨዋታውን ያከናውናል ሩበን አሞሪም ወደዚህ ከመጣ በኋላ ማለት ነው። ሊጉን ከተመለከትከው በኋላ የክለቡን እቅድ መፈጸም ትችላለህ ወይ ወይም በቅድመ ዓመት ዋንጫ ማንሳት ትችላለህ ወይም ብለው ጠይቀውት ነበር። እነዚህን ጉዳዮች እየመለሰ ቆይታ አድርጓል። እኛም እያንዳንዱን የእሱን ሀሳቦች እያስዳሰስናችሁ እንቆያለን ማለት ነው። በቆይታችሁ ወቅት ሰብስክራይብ ማድረጋችሁ አይለይ፣ እንደ ወትሮ ሁሉ ማለት ነው። ሰብስክራይብ ስታደርጉልን ደግሞ ላይክ ማድረጋችሁም አይለይ። ይህን ስለምታደርጉልን ከልብ ነው የምናመሰግነው። በድጋሚ የምትገኙት ማን ዩናይትድ ኢንፎ ላይ ነው። ክብራና ክብራን ከመሸጋገሪያ ሙዚቃ በኋላ ዳግም እመለሳለሁ። የመጀመሪያ ጋዜጠኛ ጠይቁ ጥያቄ እንደ ሁል ጊዜው ጀምርልን እስከ ቲም ኒውስ ወይም ደግሞ የሚመለሱ ተጫዋቾች ካላ ሳውቀን ብሎ ጠየቀው። ኮቢ ወደ ልምድ እየተመለሰ ነው ብዬ አስባለሁ። ስለዚህ ይህን ጨዋታ ለማየት ወይም ለመገምገም እንችላለን። የመጫወት እድሉ ሰፊ ነው። በእርግጥ እሱ ሙሉ ጨዋታ መጫወት አይችልም። ያለበት የፊትነስ ጥራት እሱ ያለ ልምምድ ረዥም ጊዜ ነው የቆየው። እንደማስበው ማቲያስ ዲሊት ጥቂት ችግር ውስጥ አለ። ማይኑ ግን የመሰለፍ እድል አለው። በፎረስቱ ጨዋታ ማቲያስ ዲሊት ጥቂት ችግሮች አጋጥሞታል። ስለዚህ ለዚህኛው ጨዋታ መሰለፍና አለመሰለፉን ነገ መገምገም አለብን ብሎ ትናንትና በሰጠው ጋዜጣዊ መግለጫ ለቅዳሜ ልምምድ ላይ ማቲያስ ዲሊትን መገምገም እንዳለባቸው ማሳወቅ ችሏል። ጨዋታው ወይም የጨዋታው መርሃ ግብር ሲወጣ ሲቲ ጋር መጫወት ደጋፊዎች በጣም ከሚመለከቷቸው ወይም ሊመለከቷቸው ከሚፈልጉ ጨዋታዎች ዋና ጨዋታዎች መካከል ናቸው። ነገር ግን አንተ በጣም ከባድ ጨዋታ ሐሙስ አለብህ። ተጫዋቾችን በሙሉ ትጠቀማለህ ወይስ ሮቴት ታደርጋለህ ብሎ ጠይቀውት ነበርና አይ አለ እኛ ሁሉንም ጨዋታዎች እናተኩራለን አለ። እያንዳንዱ ጨዋታዎች ላይ ትኩረት እናደርጋለን። ካለፈው ጨዋታ ለማገገም ከተሸነፍንበት ጨዋታ ለማገገም እንሰራለን። ከጥቂት ጨዋታዎች በኋላ ነው ወደዚህኛው መርሃ ግብር የመጣ ነው። ስለዚህ ይህን ጨዋታ ለማሸነፍ እንፈልጋለን። በሊጉ ሰንጠረዥ መሻሻል እንፈልጋለን። በተለይ ደግሞ በእያንዳንዱ ጨዋታዎች ውስጥ እያሸነፍን መጓዝ እንፈልጋለን። ስለዚህ ሙሉ ትኩረታችን ከፊታችን ላለው ጨዋታ ላይ ነው በማለት ከኢሮፓ ሊግ የሩብ ፍጻሜ ጨዋታ በፊት ይሄኛውን ጨዋታ አጥብቀው እንደሚፈልገው መናገር ችሏል። ሩበን አሉ አንድ ጋዜጠኛ በአሁኑ ጊዜ ጋርናቾን መገምገም ይቻላል ወይ? እሱ በወጣትነቱ በጣም ብዙ ጨዋታዎችን ተጫውቷል። ምናልባትም ሰዎች በሚፈልጉበት ደረጃ አሁን ላይ እየተገኘ አይደለም። በተመሳሳይ ደረጃ ደግሞ አሁንም እየተማረ ያለ ተጫዋች ይመስላል። እሱ እንዴት ትገመግመዋለህ ብለው ጠየቁት። ሩበንም እሱ ትክክለኛው ነገሮች እየሰራ ያለ ይመስለኛል። በእርግጥ እንደ ማንኛውም የቡድናችን ተጫዋች የተሻለ ውሳኔ የሶስተኛው ሜዳ ክፍል ላይ መወሰን አለበት፣ መሻሻል አለበት። ሁሉም ተጫዋቾች መሻሻል አለባቸው። ምናልባት ብሩኖ አንድ ነገር ማድረግ የሚችለው ከፊት መስመር እሱ ነው፣ አሲስት ወይ ጎል ማስቆጠር የሚችለው ነገሮችን ለማድረግ ሁሉ የሚቀላው ተጫዋች ብሩኖ ፈርናንዴዝ ብቻ ነው። ስለዚህ ጋርናቾ ለመርዳት እንደ ቡድን ማሻሻል አለብን። ነገር ግን ጋርናቾ የሚሮጥበት የሚከላከልበት ጉዳዮች በሙሉ በደንብ ተሻሽለዋል። የምንፈልገውን ነገር እየሰጠን ነው የሚገኘው። ግን ደግሞ እንደ ሌሎቹ ተጫዋቾች መሻሻል አለበት። እየተሻሻለ ነው። ግን ደግሞ እንዳልኳችሁ በቡድኑ ውስጥ ጥሩ ጊዜ ላይ አይገኝም። እሱን ለማሻሻል እኛም ኃላፊነቱ አለብን ብሏል ሩበን አሉ አንድ ጋዜጠኛ። ሩበን እያሉ ነው የሚጠሩት በፈርስት ኔም ጋዜጠኞች ወጣት ከመሆኑ አንጻር ይመስለኛል። ሩበን በውድድር ዓመቱ መጨረሻ ማንቸስተር ሲቲ እንደሚለቅ ኬቨን ዲ ብሩይነ አስታውቋል። ስለሱ ምን አይነት ሀሳብ አለ ብለው ጠየቁት። ይህ ቀላል ነው አለ። ይህ
እሱ በፕሪሚየር ሊግ ውስጥ ካሉ ምርጥ ተጫዋቾች መካከል አንዱ ነው። ለጊዜው ለሁሉም ሰው ጊዜው ለሁሉም ሰው ያልፋል። ተፈጥሯዊ ጉዳይ ነው። ሊጉን አሻሽሏል። በማንቸስተር የተሳሳተ ቡድን ውስጥ ነው የሚገኝ ብሎ በጣም ሳቀ። በማንቸስተር የተሳሳተ ቡድን ውስጥ ነው ሲል በማንቸስተር ከተማ ውስጥ ማንቸስተር ሲቲ እና ማንቸስተር ዩናይትድ ነው የሚገኘውና በማንቸስተር የተሳሳተ ቡድን ውስጥ ነው የሚገኘው። ስለዚህ መልካሙን ሁሉ እመኝለታለሁ ከእግር ኳስ በኋላ ወይም ደግሞ ከማንቸስተር ሲቲ በኋላ። በፖርቹጋል በነበርኩበት ጊዜ ውስጥ በየጊዜው ተመልክቼዋለሁ። በጣም አስደሳችና ለማየት የሚማርክ ተጫዋች ነው። በቀሪ ህይወቱ ውስጥ እንደሚደሰት ተስፋ አደርጋለሁ ብሎ መልካም ምኞቱን ተመኝቶለታል። ኬቨን ደብሬይን በዚህ ውድድር ዓመት መጨረሻ ላይ ከማንቸስተር ሲቲ ጋር እንደሚለይ ማሳወቁን ተከትሎ ነው ጋዜጠኞች የተጠየቁት። ማንቸስተር ሲቲ እንደ ቡድን እንዴት ተገመገመዋል? ምክንያቱም በኢታድ እናንተ ስትገጥሟቸው በጣም አስቸጋሪ ጊዜ ነው የነበሩ። እያገገሙ ያሉ ይመስላችኋል ወይስ ተመሳሳይ ችግር እያሳለፉ ያለ ይመስላል? እስኪ ግምገማን ወይም ደግሞ የአንተን እይታ አጋራን አሉት። አይ አለ በራሳችን ችግር ብቻ ማተኮር እንፈልጋለን አለ። ከማንቸስተር ሲቲ የበለጠ ችግሮች ያሉብን ይመስለኛል። ተሻሽሏል ግን ካልከኝ አዎ ተሻሽሏል። በተለያየ መንገድ መጫወት ይችላሉ እነሱ። እንዴት መጫወት እንዴት ሊገጥሙ እንደሚችሉ ማሰብ ይችላሉ። እንዴት ሊገጥሙ እንደሚችሉ ማወቅ በጣም ከባድ ነው። ምናልባትም የዓለማችን በጣም ምርጡ አሰልጣኝ እጃቸው ላይ ያለ ደግሞ ምርጥ ተጫዋቾች አሏቸው። ስለዚህ እንደ ቡድን እነሱን መግጠም ከባድ ነው። ነገር ግን ደግሞ እንደተናገርኩት ቡድኔን ለማሻሻል ብቻ ተኮራለሁ። ተጫዋቾች በጨዋታው ላይ የተሻሉ ሆነው እንዲገኙ ከሲቲ ተጫዋቾች ሁሉ እናም ለጨዋታው በተሻለ ደረጃ ላይ እንዲገኙ እንጥራለን ሲል ከባለፈው የሲቲ ጨዋታና ካሁኑ ያለው የሲቲ ጨዋታ ሊለያይ እንደሚችል መልኩን መቃኘት ችሏል። እዚህ ያገኙት እድል እንደ ማንቸስተር ዩናይትድ አሰልጣኝ እስካሁን ያሳለፍኩበት ምርጥ ጊዜ ነው። አይሚን እዛ ኢታር ላይ ያገኙት እድል እንደ ማንቸስተር ዩናይትድ አሰልጣኝነቱ በጣም ድንቁ ጊዜ ነው ወይ ብለው አንድ ጋዜጠኛ ጠይቃቸው አላቅም አለ። ከባድ ነው። አንዳንድ ጊዜ በትልልቆች ነገሮች ላይ ሳይሆን በትንሽ ነገሮች ላይ ደስተኛ ነኝ። ደግሞም አንድ ጨዋታን አላይም። አንድ ጨዋታ ማሸነፍ እንደ ትልቅ ቅስፈት አይታይም። ልዩ ነገር ነው ብዬ አላስብም። ማንቸስተር ዩናይትድ ነው እያሰለጥንኩ የሚገኘው። ማንቸስተር ዩናይትድ ስታሰለጥን ዋንጫዎችን ማንሳት ነው ትልቁ ጉዳይ። ጨዋታዎችን ማሸነፍ ነው። በጣም እዚህ ጋር ኢንተረስቲንግ ጉዳይ አነሳ። ጨዋታዎችን ማሸነፍ ትችላለህ። በሶስተኛ ዲቪዚዮንም ብለህ መጠህ የሊጉን አሸናፊ ቡድን ልታሸንፈው ትችላለህ። አንድ ጨዋታ ስለማሸነፍ አልደሰትም በማለት ያ ጨዋታ የተለየ ስሜት እንደማይሰጠው ነው እንግዲህ መግለጽ የቻለው። ሜሰን ማውንት ለ4 ሳምንታት ያህል ትሬኒንግ ሰርቷል እና ይሄኛውን ጨዋታ ለመጀመር ብቁ ነው ወይ ታስባለህ ብሎ ጠየቁት። አዎ ይህን ጨዋታ ለመጀመር ብቁ ነው፣ ግን ደግሞ አሁንም የእሱን ደቂቆች ማኔጅ ማድረግ አለብን አሉ። ጋዜጠኛው ለመጨረሻ ጊዜ የተመለከትን ይመስለኛል በሲቲው ጨዋታ ላይ ነው። ይህ ለክለቡ ለሱ ለመጫወት ጉጉት የሚፈጥርለት ይመስለኛል። ካጋጠመው ጉዳት አንጻር ለመጨረሻ ጊዜ የተጎዳው ምን ታስባለህ ብሎ ጠየቁት። አላቅም፣ ዋናው ነገር ስለዚያ ብዙ ማውራት አይደለም። እሱ ሁልጊዜም ስለመጫወት ያስባል፣ ጊዜውን ለመጠቀም ያስባል፣ ጉዳቱን ያስባል። ግን ደግሞ ከጉዳቱ በኋላ ስትመጣ ከሰውነት በላይ አእምሮህ በጣም አስፈላጊ ነው። ለወዱ ጨዋታ ምን አይነት ምላሽ ይሰጣል የሚለውን የምንመለከተው ይሆናል በማለት ነው እንግዲህ መናገር የቻለው ሩበን አሞሪም። ልክ በዚህ ጊዜ የፖርቹጋል ሊግ አሸናፊ ነበርክ። እሁድ የ20ኛ የሊግ ጨዋታ ነው የምታከናውነው። ማግኘት ከሚጠበቅብህ 57 ነጥቦች ውስጥ 22 ነው ማግኘት የቻልከው። ይህንን ግምት ውስጥ በማስገባት በ3 ዓመት ጊዜ ውስጥ የሊጉን ዋንጫ ማሸነፍ ትችላለህ? ካገኛቸው ነጥብ አንጻር ይህ ማድረግ የሚቻል ይመስላል? ከክለቡ በውጭ ላሉት ወይም ደግሞ አውትሳይድ ፒች ከሜዳ ውጭ ባሉ ነገሮች ትኩረት ያደረገ ይመስላል። ትልልቅ ራዕዮችን አድርጓል። አሰልጣኙ ላይ ይሄ ጫና የሚፈጥር አይመስልም ወይ ብሎ ጠይቀውታል። በቀጣይ ዓመት ዋንጫ እንበላለን እያልኩ አይደለም። ደግሞ ዋንጫ እንበላለን ማለት በጣም ከባድ ነው። እብድ አይደለውም አለ። ቀጣይ ዓመት በጣም የተሻለ ለመሆን ግን ብዙ መሰናክሎችን እንጋፈጣለን። ጫናው የተለየ ነው። ሁኔታዎችን መመልከት አለብን። እኛ ከላይ መሆን አለብን። ብዙ ተግዳሮቶችና ትልልቅ ቡድኖችን መጋፈጥ መቻል መጀመር አለብን። ብዙ ጊዜ ያስፈልገናል የሚል አይነት ሰው ግን አይደለውም አለ። ዋንጫዎችን ለማሸነፍ ረዥም ጉዞና ብዙ ጊዜ ያስፈልገናል ምን አይነት ሰዎች ግን አይደለውም። እኔ እንደዚህ አይነት አሰልጣኝ አይደለውም። ዋንጫዎችን ለማሸነፍ ጥቂት ጊዜ ሊበቃን ይችላል፣ ግን ደግሞ እብድ አይደለውም። በሚቀጥለው ውድድር ዓመት ዋንጫ እናሸንፋለን ብዬ የሚገልጽ ነገሮች በጣም አስቸጋሪ ናቸው በዚህ ሊግ ውስጥ። እሱን እየተመለከትኩ ነው። ፈተናዎች ብዙ ናቸው እዚህ ሊግ ውስጥ። እሱን እየተማርኩ ነው የሚገኘው በማለት ነው እንግዲህ መናገር የቻሉ። የፕሪሚየር ሊግ ዋንጫ ለማንሳት መቸኮል አለብን ስትል ተናግረሃል።
ወይም ደግሞ ጊዜዎችን መጠበቅ ያለብንም ስትል ተናግራል። ነገር ግን ሲቲ በውድድሩ አጋማሽ ብቻ በጥር ወር 180 ሚሊዮን ዩሮ ማውጣት የቻለ ክለብ ነው። በክረምት ወቅት ተጫዋቾችን ከማስፈረም በፊት አንተ ደግሞ ተጫዋቾችን መልቀቅ እንዳለብህ ብዙ ጊዜ ስትናገር ተደምጣል። ይህ ደግሞ ቡድን ግንባታ ውስጥ ጫና አይፈጥርም ወይ ወይም ቡድን ግንባታ ውስጥ ሌሎችን ለመፎካከር ከባድ ያደርግብም ወይ በማለት ጠይቆት ነበር። ማንቸስተር ሲቲ ብቻ አይደለም ማለት ሌሎችም ቡድኖች ራሳቸውን ከነሱ ጋር ለመፎካከር በጣም ሩቅ ቦታ ነው የሚገኙት። ስለዚህ እነሱ እኛ በምንሻሻልበት ጊዜያቶች ወቅት እነሱም እየተሻሻሉ ነው የሚሄዱት። ያ በሚቀጥለው የውድድር ዓመት በእርግጠኝነት ይሆናል። አሁንም በጣም ጠንካራ ጎናችን ላይ ብቻ ማተኮር እንዳለብን ይሰማኛል። ክለባችንን የሚሰጠንን ነገር ተመልክተን 2 ወይም ከዛ በላይ ተጫዋቾች እናስፈርማለን። ትልልቅ ተጫዋቾችን አላቅም የትኞቹ ማስፈረም እንዳለብን። አንዳንድ ጊዜ ትልቅ ተጫዋቾች የምትላቸው ከትላላቅ ተጫዋቾች አንተ ከምታስባቸው ጋር የኔ ይለያያሉ አለ። እናንተ ጋዜጠኞች ትልቅ ተጫዋቾች የምትሏቸውና እኛ አሰልጣኞች ትልቅ የምንላቸው ይለያያሉ ነው ያለው። እኔ እያልኩ ያለሁት ሁሉም ነገር የተሻለ ነው። በሚቀጥለው የውድድር ዘመን የተሻለ ነገር ለማድረግ እናስባለን። አንድ ነገር የምናሸንፍ ከሆነ ጥሩ ነገር ይሆናል። ግን እንዳልከው አመቶች በጨመሩ ቁጥር ጫናዎች መኖራቸው አይቀርም በማለት ዋንጫዎችን ያሸነፈ ሳያሸንፍ የሚዘልቅ ከሆነ ነገሮቹ ከባድ ሊሆኑ እንደሚችሉ ነው እንግዲህ መግለጽ ይቻላል። በመጨረሻ የቀረበለት ጥያቄ ቀደም የነበሩት የማንቸስተር ዩናይትድ አሰልጣኞች በመጨረሻዎቹ 4 ውስጥ ወይም ቶፕ 4 ውስጥ ለማጠናቀቅ ይሞክራሉ። 2ኛ፣ 3ኛ አንዳንድም ከሲቲ በላይ ለመሆን ይጫወታሉና ከሲቲ በላይ መሆን ከሊቨርፑል በላይ ለመሆን ከአርሰናል ጋር ለመፎካከር አሁን ጊዜው ነው ብለህ ታስባለህ? እናንተ የምትገኙበት ደረጃ አሁን ከቪላ፣ ኒውካስል፣ ብራይተን በታች ነው። እናም ደግሞ ክለቡ ሊቨርፑልና አርሰናልን ከመፎካከር በላይ ከተማን ስለማሳደስና ስታዲየም ስለመገንባት እያሰበ ነው። ይሄን እንዴት ታስባለህ ብሎ ጠየቀውና ክለቡ ማንቸስተር ዩናይትድ በሰር ጂሚ ራትክሊፍ አዲስ ስታዲየም ለመገንባትና ስትሬትፎርድ የሚባለው የማንቸስተር ከተማ ግዛት ውስጥ የሚገኘው ቦታ ስለማሻሻል እያሰበ መሆኑ ከአርሰናል ሊቨርፑልና ሲቲ ከመፎካከራቸው በፊት እንደዚህ አይነት ትኩረት ማድረግ ልክ ነው ወይ ለማለት ነው ጋዜጠኛው ሞከረና። አዎ ትኩረቱ በሁሉም ረገዶች ቡድናችን እንዴት መሻሻል እንዳለበት እየመከርን ነው የምንገኘው። እንደዚያ ነው የምናስበው። ፕሪሚየር ሊግ በጣም የተለየ ውድድር ነው። ብዙ ሰዎች አሉኝ ሰር አሌክስ ፈርጉሰን የምትመለከቱ ከሆነ የሆነ ነገር ለማሸነፍ 3 ወይም 4 ዓመታት ወስዶበታል። ብዙ ጊዜ የማይቻል ነው። ምክንያቱም በእያንዳንዱ ጨዋታ በ3 ጊዜ ውስጥ ለአንድ ጨዋታ ለማሸነፍ 3 ጊዜ ማውራት ይጠበቅባል። ቃለ መጠይቆችን ማድረግ ይጠበቅባል። ስለዚህ የምንናገረው ነገር ውስጥ ስህተቶች ሊኖሩ ይችላሉ። ስለዚህ ፕሬሸሮች እንደሚኖሩ ሙሉ በሙሉ እገምታለሁ። ግን እንደ ማንኛውም ቡድን አሁን በፕሪሚየር ሊግ ውስጥ ያለን ቡድን እንደገና ማሸነፍ እንደሚችል ማሳየት እንፈልጋለን። ደጋፊዎቻችን ፕሪሚየር ሊጉን ዳግም ስናሸንፍ እነሱ መመልከት አለባቸው። ብዙ ጥሩ ነገሮች አሉን። ይህ ከጫናዎች እንደ አንዱ ነው። ግን በሁሉም መንገድ የተሻለ መሆን ይጠበቅብናል በማለት በፋሲሊቲም የተሻሉ መሆን እንደሚጠበቅባቸው ማሳየት ነው እንግዲህ ሩበን አሞሪም መናገር ይቻላል። ከማንቸስተር ደርቢ በፊት የሩበን አሞሪም ቃለ መጠየቅ ይህን ይመስል ነበረ። እንዴት አያችሁት? የትኛውን ሀሳብ ወደዳችሁት? አካፍሉን እስኪ። መልካም ቀን ይሁንላችሁ።